ሩታ ጀግኒት ዝዋይ ገብታለች። ትናንት እንዳያችሁት አብርሽ ከሄርሜላ ጋር ዝዋይ ነኝ ብሎ እንግዲህ ፎቶ ሄርሜላ ፖስታ ነበረ፣ ቪዲዮም ተለቆ ነበረ። ያንን ስታይ እንግዲህ ቆፍጣኒት ጀግኒት ላመነችበት ነገር ወደ ኋላ እማትለው ሩታዬ ወደ ዝዋይ ጉዞዋን አድርጋ እንግዲህ ትንሽ እረፍት ካረገች በኋላ ለአብርሽ ደውላ ጠርታዋለች ማለት ነው። አብርሽም በጣም ነበር የደነገጠው፣ በጣም ነው የተንጨረጨረው እንዳያችሁት። ወይኔ ዛሬ ፈታ ነው ያልኩትኝ። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤቱን ቤተሰብ እያደረጋችሁ እንድትቀላቀሉ በአክብሮት ጋብዛለሁ። እንዳያችሁት እንግዲህ አብርሽ ዛሬ በጣም ጭርጭር ነው ያለው። እውነት ለመናገር የዛሬው ቪዲዮ በጣም ፈን ነው የሚያደርገው። እኔ በቃ በጣም ነው ያዝናኑኝ። የሩታዬ በቃ ቆፍጣናነት ማለት በቃ ላመነችበት ነገር ወደኋላ እንደማትመለስ ያሳየችበት ቪዲዮ ነው። አብርሽ ደግሞ በጣም ነው ያሳቀኝ ዛሬ። የምር እኔ በጣም ነው ያዝናናኝ የዛሬው ቪዲዮ እና ሩታዬ ሂጅበት፣ ከጎንሽ ነን። አዎ የልጅሽ አባት ነው ማለት ከልጅሽ አባት ጋር ደስተኛ ሆነሽ እንደውም ሰርጋችሁን በቅርቡ እንጠብቃለን። የምር ሰርጋችሁን ነው የምንጠብቀው። በቃ ከልጅሽ አባት ጋር ተማልሰሽ ሰርጋችሁን አድርጋችሁ ቤተሰብም ተደስቶ ተቀላቅሎ በቃ አንድ ላይ ማየት ነው የምንፈልገው። ምክንያቱም ልጅስሽ ለምን የሰው አባት ማለት ለምን የእንጀራ አባት ያያል? ለምን በሰው አባት እኔ እንጃ አላቅም፣ ደስ አይልም ብቻ። ስለዚህ ያለው አማራጭ እንደዚህ አንዳችሁ በረድ ብላችሁ ህይወታችሁን ማስተካከልና ወደ ድሮ ፍቅራችሁ ወደ ድሮ ትዳራችሁ ነው መመለስ ያለባችሁ። ዛሬ ያደረግሽው ነገር በጣም ልክ ነው። ሰሞኑን ተመልሰሻል አንቺ። እንግዲህ ችግሩ እዚህ ሚዲያ ላይ በጣም የተቸገር ነው። አንደኛው ሲመለስ አንደኛው አሻፈረኝ ይላል እንደምታዩት በጨረቃዎቹም ያየነው ነገር ነው። አንደኛው ሲመለስ አንደኛው አይ የሚልበት ሰዓት ነው። ግን ችግር የለውም። ያው ትንሽ ኮራ ለማለት ፈልጎ ነው ማለት ባለፈው እንዳደረገችው ነገር እንዳታደርገኝ በቃ አሁን ቆፍጠን ብዬ በደንብ ኮስተር ማለት አለብኝ እንደ ባለፈው አይነት ነገር እንዳልሰራ ብሎ እንጂ ሩታና አብርሽ ጋር ያላለቀ ፍቅር እንዳለ ተደጋጋሚ እንናገር ነበረ። ሄርሜላ ዝም ብለሽ ነው ጊዜሽን የምታቃጥየው፣ ወይ ደግሞ ሄርሜላ ዘመዱ ነገር ወይ አላቅም የሆነ ልታግዘው በቃ ሩታን እስከ መጨረሻው እንመልሳታለን ብላ ለማገዝ ቃል ገብታለት ነው አያላቅም። ብቻ ግን አብርሽ ከሄርሜላ ጋር ትዳር መስርቶ እንደማይኖር እርግጠኛ ነበር። ምክንያቱም ከሩታ ጋር ያላለቀ ፍቅር አለው። ደስታንም ያመጣችሁ አብርሽን ለመመለስ ነው እልህ አስይዛ እያልናችሁ ነበር። ግን ብዙ ሰዎች ሪል የመሰላችሁ ነበር የደስታ እና የሩታ እንዴ ሩታዬ እኮ ከምር ስታፈቅር እኮ እናቃታለን አይደለ እንዴ? ምን ያክል ከአብርሽ ጋር እንደነበራት መጀመሪያ ፍቅር ስትጀምር እናቃለን። ስለዚህ ደስታ ጋር ደግሞ የነበራት ነገር ማብሸቅ፣ አብርሽን ማብሸቅና ማስቀናት፣ እሱን ወደ ልጁ ወደ ቤቱ ለመመለስ ያደረገችው ነገር ነው። ያኛው ደግሞ እንግዲህ የምር ፍቅር ይዞት ሊሆን ይችላል፣ አናቅም። የሰው ልጅ ገብቷቸዋል። ግን እሱም ቢሆን የማይሆን ቦታ ነው የገባው። ገብቷቸዋል። አንድ ባለትዳር ሴት የልጅ እናት የሆነች በመካከል የሆነ በባለትዳር መካከል ግጭት ሊፈጠር ይችላል። ግን ደግሞ የሆነ ሰዓት ላይ ደግሞ እንደሚስተካከል ማሰብ ነበረበት። ገብቷቸዋል። እነዚህ ልጆች ሚዲያ ላይ ናቸው። በተለያየ በብስጭትም ይሁን በጸብም ይሁን አብረው ቪዲዮ እየሰሩ እየታዩ ነው። ተለያይተው የማይለያዩ ሰዎች እንደሆኑ ማወቅ ነበረበት። የምር ፍቅር ይዞት ከሆነ እንደዛ ሲል የነበረው እልህም ሊሆን ይችላል በነገራችን ላይ እና ለማንኛውም ዛሬ የሩታዬ ቪዲዮ በጣም ነው የተመቸኝ። ቆፍጠን ብላ በቃ አልሄድም ነው ያለችው። ሁለት ምርጫ ሰጥተዋለች። ወይ ነገ አዲስ አበባ ትመጣና ሻንጣህን ጠቅልለህ እቃህን ወደ ቤት ትገባለህ፣ ወይ ደግሞ እዚሁ ዝዋይ ያለህበት ግቢ ውስጥ ብጥብጥ ይፈጠራል። ማንም ስለምንም አይደንቀኝም። በቃ ቁርጥ ያለ ውሳኔ ማለት ነው። አብርሽ ዛሬ ጨልሏል ስላችሁ በነገራችን ላይ ከባድ ንፋስ ነው ያለው። የምር በጣም እኔ እንጃ አላቅም፣ ይሰማችሁ አይሰማችሁ ድምጽ አላቅም። በጣም ኃይለኛ ንፋስ ነው ያለው። ለማንኛውም ማለት ነው ዛሬ በቃ ቁርጡን ነግረው ነው የሄደችው። በጣም ፈርቶ ነበረ። ሄርሜላ ትወጣለች፣ ደብራታል፣ ልትመጣ ትችላለች ምናምን ብሎ በቃ በጣም ፈርቶ ነበረ። ግን ሩታዬ ሺ ዶን ኬር ባሏ ነው በቃ ምን አገባት፣ እኔ ምን አገባኝ ነው ያለች። እንደውም ጥራልኝ ያናግራታለሁ፣ በቃ አንቺ የምርሽን ከሆነ እኔ ከህይወታችሁ እወጣለሁ ስትለኝ ነበር። አሁን የምሬ እንደሆነ ነግራታለሁ፣ ከህይወታችን ትውጣ ነው ያለችው ማለት ነው። በቃ ጀግና
እንዳትመለሽ ሩታዬ። ትንሽ ኮራ ችግር የለውም ያለ ነው። ምክንያቱም እሱም ብዙ ጊዜ ለምኖች ስለነበረ ያው አሁን ትንሽ አንደኛ ነገር ባለፈው ደግሞ ተመልሶ ትንሽ እንደዛ ስላረግሹ የዛም ስጋት ሊሆን ይችላል። እስኪ ከልቧ ነው ወይስ አይደለም? ከልቧ ከሆነ ትቀጥልበታለች። ይቅርታ መጠየቁንም በቃ አላ ካንተ ጋር መሆን እፈልጋለሁ ማለቱንም ትቀጥልበታለች። ካልሆነ ደግሞ ታቆማለች በሚለው ነው እና እንዳታቆሚ ሩታዬ፣ ቀጥይበት፣ የምር ቀጥይበት። እንዴ ማንም ምንም ይበል እንዳትጨነቂ። የምር የልጅሽ አባት ነው። የልቅስ የልጅሽን አባት ልክ አሁን በሄድሽበት መንገድ ቆፍጠን በይና የልጅሽን አባት መልሰሽ ትዳርሽን በሰላም በቃ የሞቀ ትዳርሽን ኑሪ። እንደውም ትልቅ ሰርግ እንጠብቃለን ቡታጅራ ላይ ማለት ነው። የምር በቃ አይኖ ዱባይ አድርጋችኋል ሰርግ፣ ግን ደግሞ ቤተ ዘመዱ የቤተ ዘመዱ ይታያል ጉዱ የሚለውን ማየት እንፈልጋለን። ቡታጅራ ላይ አንቺና አብርሽ ተሞሽራችሁ በቤተሰብ ተመርቃችሁ የእናት አባት ጉልበት ስማችሁ፣ የአክስት ያጎት ጉልበት ስማችሁ፣ የአያቶች ጉልበት ስማችሁ በቃ እንደዛ እንፈልጋለን። አይደለ እንዴ የግሬስ ፋሚሊ እንዴ የምር ከሩታ ጎን ሆኖ አሁን የምር አትቆጧት፣ አትስደቧት። በቃ ብዙ ነገር አሳልፋለች። እውነት ለመናገር ሴት ልጅ በእርግዝና ሰዓቷ ባሏ ካጠገቧ ሳይሆን ከባድ ነገር ነው የምታሳልፈው ታውቃላችሁ። እና ከዛም አንጻር ነው እንግዲህ ብዙ ነገር ሲለምናት እምቢ ብላም የነበረችው ይመስለኛል። አትፍረዱባት። በእርግጠኝነት ልጅ የወለዳችሁ ሴቶች፣ ልጅ ያላችሁ፣ በእርግዝና ወቅት ያሳለፋችሁትን ነገር የምታውቁ ሴቶች ሩታን አትቀየሟትን ብዬ ነው የማስበው። አሁን ላይ ተነስታ እንደዚህ ትላለች ምናምን ብትሉ በፊት ላይ እንደዚህ የሆነችበት የራሷ ምክንያት የእርግዝናው ብዙ ያሳለፈችው ነገር ስላለ ነው። ስለዚህ ተረዷትና አሁን የያዘችውን መንገድ እንድትቀጥልበት ከጎኗ ሆኑ። ወደ እርቅ እንዲመጡ፣ ወደ ሰላም እንዲመጡ ተስፋ እንዳትቆርጥ ግፊበት። ሩታዬ እኔ እኮ በምክንያት ነው የምወድሽ። ጀግና ነሽ። የምሬ ነው የምልሽ። ላመንሽበት ነገር ማንም ምንም ቢል በቃ ወደፊት ነው የምትሄጂው እና ቆራጥነቷን በጣም ነው የምወድላት። ሁሌም ነው የምላችሁ የሩታ አዳማጭ ሴት ናት። በጣም ታዳምጣለች። የሰውን ማለት የሆነ ሰው መጥፎ የሚያወራት ጥሩ የሚያወራት ጊዜ ሰጥታ ታዳምጣለች። ከዛም መልሷ ደግሞ የሚያስደስት መልስ ነው የምትሰጣቸው እና አዳማጭነቷን በጣም ነው የማወደው።